የ14 ዓመት ታዳጊ ማለት ነው በእንጀራ አባቷ ጥቃት ይደርስባታል፣ የመደፈር ጥቃት። ያንን ተመልክቶም ወደ ህግ ተሄዶ መፍትሄዎች ተደረጉ። ነገር ግን እናትየው ይህንን አልቀበልም ውሸትሽን ነው በማለት ልጅቷ በህፃናት ማቆያ ትገኛለች። ስለዚህ ሙሉ መረጃውን ወደ እናንተ ነው ማቀርብ የሚሆነው። እስከ መጨረሻው ድረስ እስከ ፍጻሜው ተከታተሉኝ፣ አብራችሁን ቆዩ። ይህ ባቲ ቲዩብ ነው። በቤት ውስጥ በእንጀራ አባቴ አስገድዶ መድፈር ጥቃት የደረሰብኝ ታዳጊ ህፃን ነኝ። እናቴ በማወቂያው ምንም አላልችኝም። ከእናቴ ጋር አንስማማ ማለት በዚህ ጉዳይ ውሸት መሆኑን ነው የምታምነው። እሷ ራሴ ብዙ ጠይቄያለሁ እንዴት ልታምነኝ እንዳልቻለች ምናምን፣ ግን ያው ባሏን ያስቀድመች ይመስለኛል እንደኔ። ጉዳዩ አልቆ የህግ ጉዳይ አልቆ እሱ ወደ እስር ቤት ሲሄድ እናት ተቀበይ ስትባል አልቀበልም ብላለች። በቤተሰብ ውስጥም ጥቃት ይደርሳል፣ በአባት ይደርስባቸው ይጅራል። ስለዚህ ያው ቢችሉ ከእናታቸው ላለመለየት። በወቅቱ ከቤት ማንም ስላልነበር ጩኸቷን የሰማ አይዞሽ ብሎ የተከላከለላት የለም። ይህንን አስነዋሪ ድርጊት የፈጸመው የቤቱ አባወራ በኢኮኖሚም ለቤቱ ዋልታ ነውና የእሷ ጩኸት በሱ ኪስ ታፈነ፣ ታዳጊዋ እውነት በሱ ውሸት ተሸፈነ። ቤተሰብ አልነበረ እና ጠጥቶ መጥቶ ነበረ። ጠጥቶ መጥቶ እኔ ተኝቼ ነበር ማንም ስላልነበረ እና ባላሰብኩት መንገድ ከእንቅልፌ ስነቃ ተደፍሬ ነው ራሴን ያገኘሁት። ስለ ጥቃቷ የሰማችው ወላጅ እናት የአብራኳን ክፋይ ገሸሽ አድርጋ ከሱ ጎን ቆመች። ይሁንና በሕክምና መደራው ተረጋገጠ። ደፋሪው የእንጀራ አባት መሆኑም ታወቀ። ጉዳዩም ወደ ህግ አመራ፣ ክስም ተመሰረተ። በዚህ ጊዜ ጥቃት የደረሰባት ይህች ታዳጊ የስነ ልቦና ምክርና አገልግሎት እንድታገኝ የክስ ሂደቱ እልባት እስኪያገኝ እሷን ለመጠበቅ ወደ መጠለያ ገባች። ደፋሪውም በህግ ጉዳዩ ሲታይ ቆይቶ እስር ተፈረደበት። ምን ዋጋ አለው? እሷ ከመጠለያ ሳትወጣ እዛው እንዳለች እሱ ከእስር ቤት ወጥቷል። የተፈረደበት 3 ዓመት ነውና በ2 ዓመት የእስር ጊዜውን አጠናቆ ወደ ሞቀ ጎጆ ተመልሷል። በሕክምና ማስረጃ የተረጋገጠውን ሀቅ የልጇን ጥቃት ማመን ያልፈለገችው እናት ታዳጊዋን ዓይንሽን ላፈር፣ በዞርኩበት እንዳትዞሪ፣ እንዳንቺ አይነት ከሃዲ ልጅ የለኝም፣ እንዴት መስከረሽ ታሳስሪዋለሽ ስትል በጥቃቷ ላይ ሌላ ጥቃት ጨመረችባት። እንዴት ነሽ ስትልም አንዴም እንኳን አልጠየቀቻትም። ይህች ታዳጊ በዚህ ማዕከል ውስጥ መኖር ከጀመረች 2 ዓመት ሆኗታል። በዚህ ጊዜ ውስጥ የእናቷ ፍቅር ያልቀነሰባት ታዳጊ አሁንም እወድሻለሁ እናቴ፣ ከኔ እድሜ ቀንሶ ይስጥሽ ስትል ለእናቷ እድሜን ትመኛለች። ለእናቷ ያላትን ፍቅር ሳታጎድል ከኔ ባሏን መርጣ ነው፣ ትንሽ ኃይለኛ ስለሆነች ነው እያለች ባገኘችው አጋጣሚ የእናቷን ፍቅር ትገልጻለች። የእናት ዘፈን ከሰማች ደግሞ አብራ ታንጎራጉራለች። ባለፈው ሳምንት የአፍሪካ ህፃናት ቀን ሲከበር የእናት ዘፈን ዘፍና ሁሉንም በእንባ አራጭታቸዋለች። በወቅቱ ሰው ምንድነው ነገሩ ሲል ጥያቄ አስነሳ። የማዕከሉ ስራ አስኪያጅ የሆኑት ወይዘሮ ማህሌት ኃይለማርያም ስለ ሁኔታው እንዲህ ሲሉ ያስረዳሉ። ያው ልጅ ሲኖርሽ ታዝኛለሽ አይደል? ያው ጉዳያቸውን በደንብ አውቃለሁ፣ ምን ላይ እንደደረሱም አውቃለሁ። እዚህ የምታዩ ነገር የራሳቸው ነው። ማለትም በዛሬው ዝግጅት ላይ ያቀረቡት የውስጣቸውን ነው። ዘፈኖቹም ውስጥ ይነኩ ነበር። የራሳቸውን ህይወት ነው የሚዘፍኑት። እሷም የምትፈልገውንና የራሷን ነው ያቀረበችው። ግን ነገሩ ማይሆን ስለሆነና ውስጡንም በደንብ ስለማቅ ነው የተረበሽኩት። ድርጅታችን ውስጥ በጣም አነስተኛ እንዲሁም ከፍ ያሉ ታዳጊዎች ይገኛሉ። እናም ከፍ ያሉት ሲገቡ ለካ ከኔ የሚያነሱ ልጆች አሉ እያሉ ይጽናናሉ። ተመሳሳይ ኬዝ ያላቸው የራሳቸውን ኬዝ ያወራሉ፣ አይዞሽ በርቺ ይባባላሉ። የተወሰኑትም ደግሞ የልጅቷ አይነት ኬዝ ያላቸው ናቸው። እናም ዘፈኑ ስለ እናት ነበር። እናትን የማይፈልግ ማንም የለም። እናም ስሜቱ በጣም ከባድ ነበር ስትል ሐሳቧን ገልጻለች። ታዳጊዋም ስለ እናት የዘፈንሽው ዘፈን ለምንድን ነው? ስለሱስ ምን ታያለሽ ተብሎ ለቀረበላት ጥያቄ እንዲህ ስትል መልሳለች። ዘፈኑ የቃል ኪዳን ነው። ዘፈኑን የመረጥኩበት ምክንያት ስለ እናት ያለኝን ፍቅር ለመግለጽ ነው ስትል መልሳለች። ይህች ታዳጊ የወላጅ አንጀት ጨክኖባት እንደ አባት የምታየው የእንጀራ አባት አስገድዶ ደፍሯት በደል ፈጽሞባት መሄጃታ አሁንም በመጠለያ ነው የምትገኘው። ተስፋ ያደረገችው ከእርሷ በ2 ዓመት የሚበልጣትን ወንድሟን ሲሆን እሱም ትምህርቱን ጨርሶ ስራ ከያዘ በኋላ እውን የሚሆን ነው። ወንድሟ ታላቋ ነው።
18 ዓመቱ ነው። 10ኛ ክፍል ውጤት ስላልመጣለት ወይም ስላልተሳካለት ሙያ እየተማረ ነው። እናም ይህንን ሙያ ወይም ደግሞ ትምህርቱን በሚቀጥለው ዓመት አጠናቆ ስራ ይዞ ተከራይቶ ይዟት እስኪወጣ ነው የምትጠብቀው። እሱም እዚህ አስቀምጡልኝ ብሎ አደራ ይሰጠው። እሱም እናቱን ማሳመን አልቻለም። እሱና እህቱ ከሌላ አባት የተወለዱ ናቸው። አሁን ያለው የቤቱ አባወራ የእነሱ አባት አይደለም። ካሁኑ የእንጀራ አባታቸው የተወለዱ ደግሞ 2 ትንንሽ ልጆች አሉ። ስለዚህ ለእነሱ መኖር ስላለባት ይመስለኛል አዲሱን ባሏን የመረጠችው የሚል ሀሳብ ነው ያላቸው ልጆቹ። የ7ኛ ክፍል ትምህርቷን ያቋረጠችው ታዳጊ ወደፊት ተምራ ጠበቃና ዶክተር የመሆን ህልም አላት። ዶክተር መሆን የፈለግኩት መንገድ ላይ ወድቀው የማያቸውን ህፃናት እነሱን አንስቼ ማዳን ስለምፈልግ ነው ትላለች። ጠበቃ መሆን የፈለግኩት ደግሞ በየቤቱ ብዙ ህፃናት ጥቃት ይደርስባቸዋል፣ ለነሱ መከራከርና ስለ ህፃናት መብት ማስረዳት ፈልጋለሁ ስትልም ተናግራለች። ዶክተር መሆን የፈለግኩት ብዙ መንገድ ላይ ታመው ይደቁ ህፃናት አሉ፣ እነሱን አንስቼ ጤነኛ ማድረግ ፈልጋለሁ፣ ከበሽታቸው እንዲያገግሙ ማድረግ ፈልጋለሁ። ጠበቃ መሆን የፈለግኩት ደግሞ በየቤቱ ብዙ ህፃናት ጥቃት ይደርስባቸዋል፣ ለነሱ መከራከር እና ስለ ህፃናት መብት መከራከር ፈልጋለሁ። ህልሟ እንዲሳካ የወደፊት ህልሟም እንዲሰምር ከመጠለያ ወጥታ መማር አለባት። ከታላቅ ወንድሟ ጋር ተደጋግፈው እንዲኖሩ የሌሎችን ድጋፍ መሻታቸው አይቀርም። እንዲህ አይነት ድርጊት ፈጻሚዎችም ህግ ሆይ ተመጣጣኝ እርምጃ ስጥልን ልንልም እንወዳለን። የዚች ታዳጊ እናትም በጥቃቷ ላይ ሌላ ጥቃት አይጨምሩባት፣ ቢያንስ የእናት ፍቅር ይስጧት ልንል እንወዳለን። በመጨረሻም ይህች ታዳጊ ለእድሜ እኩዮቼ የምለዋለኝ ትላለች። በእኔ እድሜ ያሉት ህፃናት ማለትም በቤት ውስጥ ጥቃት ሊደርስባቸው ይችላል። ከዛ ጥቃት ራሳቸውን ቢጠብቁና ተምረው ጥሩ ደረጃ ደርሰው ለሌሎች ልጆች አርአያ እንዲሆኑ ብዙ ህፃናት የሚታለሉት ነይ ከረሜላ ልግዛለሽ በማለት ሩቅ ቦታ እየወሰዷቸው ነው። ስለዚህ በቀላሉ አይታለሉ ላለው ትላለች። ስለዚህም የአፍሪካ ህፃናት ቀንን ብቻ ማክበር ተገቢ አይደለም። እኛንም አስቡን፣ ተከላከሉልን፣ በእኛ ህፃናት ጉዳይ የተሰራ ነገር የለም ስትል ሀሳቧን ቋጭታለች። ያሰብሽው ተሳክቶ ነገሮች እንደምታስቢው እንዲሆንልሽ ዘንድ ባቲ ቲዩብ ምኞቱን ይገልጻል። ስንቶቻችን ቤት ገብቶ ይሆን የኔ እህት ወይ ደግሞ የኔ ልጅ ብትሆንስ የሚለውን ተወያዩበት። እኔ የዛሬን አበቃው። ሀሳብ አስተያየታችሁን ጻፉልኝ። በሌላ ዝግጅት እስከምንገናኝ ሰላም በያላችሁበት።